የማቴዎስ ወንጌል ምዕራፍ 21 ላይክ በማድረግ ጀምሩት። ጌታችን ኢየሱስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህ አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖር ጌታችን ይሻችኋል በሉ፣ ያን ጊዜም ይሰዳችኋል። ይህ ሁሉ የሆነው በነቢይ እንዲህ ተብሎ የተነገረው ይፈጸም ዘንድ ነው። ለጽዮን ልጅ እነሆ የዋህ ንጉሥሽ በአህያይቱና በአህያይቱ ውርንጫ ላይ ተቀምጦ ወደ አንቺ ይመጣል በሏት። ደቀ መዛሙርቱ ሄደው ጌታችን ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫይቱንም አመጡለት፣ ልብሳቸውንም በላያቸው ጫኑ። ጌታችን ኢየሱስም በእነርሱ ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገዱ ላይ አነጠፉ። ሌሎችም ከዛፎች ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። በፊቱም የሚሄዱትና የሚከተሉት ሕዝብ ሆሳና ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳና በአርያም እያሉ ይጮህ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማን ነው እያለች ታወከች። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አለ። ጌታችን ኢየሱስም ወደ ቤተ መቅደሱ ገብቶ በቤተ መቅደስ የሚሸጡትንና የሚገዙትን ሁሉ አባረረ። የገንዘብ ለዋጮችንም መደርደሪያ፣ የርግቦቹንም ሻጮች ወንበር ገለበጠ። ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት አላቸው። በቤተ መቅደስ ዕውሮችና አንካሶች ወደ እርሱ መጡ፣ አዳናቸውም። ያን ጊዜም የካህናት አለቆችና ጸሐፎች ያደረገውን ተአምራት ልጆችንም በቤተ መቅደስ ሆሳና ለዳዊት ልጅ እያሉ ሲጮኹ ባዩ ጊዜ ደስ አላላቸው። እነርሱም እነዚህ የሚሉትን አትሰማምን አሉት። ጌታችን ኢየሱስም አዎን እሰማለሁ፣ ከልጆችና ከሕፃናት አንደበት ምስጋናን አዘጋጅ የሚለውን ቃል ከቶ ያላነበባችሁት ጊዜ የለምን አላቸው። ትቷቸውም ከከተማ ወደ ቢታንያ ሄደ፣ በዚያ አደረ። በነጋ ጊዜም ጌታችን ኢየሱስ ወደ ከተማ ሲመለስ ተራበ። በመንገድም አጠገብ የበለስ ዛፍ አይቶ ወደ እርሷ ሄደ። ነገር ግን ከቅጠል ብቻ በቀር ምንም ፍሬ አላገኘባትም። እንግዲህ ወዲህ ለዘላለም ፍሬ አይኖርብሽ አላት። ያን ጊዜም በለሲቱ ደረቀች። ደቀ መዛሙርቱም አይተው ይህቺ በለስ እንዴት ወዲያውኑ ደረቀች ብለው አደነቁ። ጌታችን ኢየሱስ መልሶ እንዲህ አላቸው፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደተደረገው ብቻ የምታደርጉ አይደለም፣ ነገር ግን ይህንን ተራራ ተነስተህ ወደ ባህር ተወርወር ብትሉት ይደረግላችኋል። አምናችሁ በጸሎት የምትለምኑት ሁሉ ታገኛላችሁ። ወደ ቤተ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ መጥተው በማን ሥልጣን ይህንን ታደርጋለህ? ይህንን ሥልጣን ማን ሰጠህ አሉት። ጌታችን ኢየሱስ መልሶ እኔ አንዲት ቃል ጠይቃችኋለሁ፣ የነገራችሁኝ እንደሆነ እኔም በምን ሥልጣን ይህንን እንደማደርግ ነግራችኋለሁ አላቸው። የዮሐንስ ጥምቀት ከየት ነው? ከሰማይ ነውን ወይስ ከሰው አላቸው። እርስ በርሳቸው ተነጋግረው እንዲህ አሉ፣ ከሰማይ ነው ብንለው እንኪያስ ለምን አላመናችሁበትም ይለናል። ከሰው ነው ብንለው ዮሐንስን ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራቸዋለን። እነርሱም አናውቅም ብለው መለሱለት። እርሱም እንኪያስ እኔም በምን ሥልጣን ይህንን እንደማደርግ አልነግራችሁም አላቸው። ምን ትላላችሁ? አንድ ሰው ሁለት ወንድማማች ልጆች ነበሩት። ታላቁንም ልጅ ልጄ ሆይ ዛሬ ወደ ወይኔ ቦታ ሂድና ስራ አለው። ልጁም መልሶ እምቢ አለ። ኋላ ግን ተጸጽቶ ሄደ። ሁለተኛውንም እንዲህ አለው። እርሱም እሺ ጌታዬ አለ፣ ነገር ግን አልሄደም። እንግዲህ ከሁለቱ የአባቱን ፈቃድ የፈጸመ ማንኛው ነው አላቸው። ፊተኛው ነው አሉት። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ቀራጮችና መንዝሮች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል። ዮሐንስ በጽድቅ ጎዳና ወደ እናንተ መጣ፣ አላመናችሁበትም። ቀራጮችና መንዝሮች ግን አመኑበት። እናንተም በኋላ በእርሱ ለማመን አይታችሁ እንኳን ንስሐ አልገባችሁም። ሌላም ምሳሌ ሰሙ። ባለቤት ሰው ወይንን ተከለ፣ ቅጥርም ቀጠረለት፣ መጭመቂያም ቆፈረለት፣ ግንብን ሰራለት፣ ለገባሮቹም ሰጥቷቸው ሄደ። የሚያፈራበት ወራት በደረሰ ጊዜ ከወይኑ ፍሬ ያመጡለት ዘንድ አገልጋዮቹን ወደ ገባሮቹ ላከ። ገባሮቹ አገልጋዮቹን ይዘው አንዱንም በብትር ደበደቡት፣ አንዱንም ገደሉት፣ ሌላውንም በድንጋይ መቱት። ከዚያም በኋላ ከደቀ መዛሙርቱ የሚበልጥ ሌሎች አገልጋዮች ላከ። ከቀደሙት የሚበልጥ ሌሎች አገልጋዮችን ላከ። እነርሱንም እንዲህ አደረገባቸው። በኋላም
ልጄንስ ይፈሩት ይሆናል ብሎ ልጁን ላከ። ገባሮቹ ልጁን ባዩት ጊዜ እርስ በርሳቸው እነሆ ወራሽ ይህ ነው፣ ኑ እንግደለው፣ ርስቱን እንውረስ ተባብለው ይዘውም ከወይኑ ቦታ ወደ ውጭ አወጡት፣ ገደሉት። እንዲህም የወይኑ ቦታ ባለቤት በመጣ ጊዜ እነዚህን ገባሮች ምን ያደርጋቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል፣ ወይኑንም በየጊዜው ፍሬውን ለሚሰጠው ለሌሎች ገባሮች ይሰጣል አሉት። ጌታችን ኢየሱስም እንዲህ አላቸው፣ በመጽሐፍት ያለውን ያነበባችሁበት ጊዜ የለምን? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። ይህችም ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችንም ድንቅ ናት። ለዚህም እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርጉ ለአሕዛብ ትሰጣለች። በዚያችም ድንጋይ ላይ የሚወድቅ ይቀጠቀጣል፣ በላይዋ የምትወድቅበትንም ሁሉ ትፈጫለች። የካህናት አለቆችና ፈሪሳውያን ምሳሌዎቹን በሰሙ ጊዜ ስለ እነርሱ እንደተናገረ አወቁ። ሊይዙትም ሲፈልጉ ሕዝቡን ፈሯቸው፣ በእነርሱ ዘንድ እንደ ነቢይ ነበርና። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ። ቸር ሰንብቱ።